ልጁ ሞቷል ይውጣ፣ እሷም ደግሞ መሞት የለባትም ተብሎ ነው። እዚህ ቤት የመጣው ቀን መተኛት አልችል፣ መቆም አልችል፣ መቀመጥ አልችል፣ መጸዳጃ ቤት መቀመጥ አልችል። እሷን ለማትረፍ ከሆነ እንደዛ ማድረግ ይቻላል ተባለና እኛ በጣም ተደነጋገጥን። ያው ባለሙያ ነኝ ግን ደነገጥኩኝ። አረርቲ ሆስፒታል ተወልዳ ኦሬዲ ሞታል የተባለ እዚህ የሆነውን ነገር እባክህ ለጌታ ክብር በደንብ እስቲ ያስረግጣው እና ክብር ወይ ጌታ ስምህን ከናባተ መጀመሪያ እግዚአብሔርን በጣም አመሰግናለሁ። በቃ ለዚህ ስላደረሰኝ ራሱ በጣም አመሰግናለሁ። እስካሁን ድረስ ክብርን ካላቸው ተባዙ። ስምህን ከናባተና እግዚአብሔር ያደረገውን ነገር ሲያው እኔ ስሜ አብዲስ ሰማሞ እባላለሁ እና ከ3 ወር ከ15 ቀን በፊት እሷ ባለቤቴ ነች እና ድንገት ለበዓል ሄደን ነበረ። ለበዓል በሄድንበት ጊዜ ማለት ነው አመማትና እዚህ ሳማስመት ሆስፒታል ይዘናት ሄደን ልክ በሄድንበት ሰዓት ኦሬዲ ኢሚዲየት 7 ወር ከ1 ሳምንት ነበር። ዛሬውኑ ማስወጣት አለባችሁ ተባልን። ታውቃለህ? ልጇን ማለት ነው። አዎ ልጁን ዛሬ ማደር የለበትም መውጣት አለበት ተባልን። እሺ ደነገጥን እኛ። ከዛ በኋላ እስቲ ሌላ ቦታ እናሳይ ብለን እንደገና እዚህ አዳማ ሞጆ ነበር የሄድነው። አዳማ መጣን። አዳማ ስናመጣም እሷን ለማትረፍ ከሆነ እንደዛ ማድረግ ይቻላል ተባለና እኛ በጣም ተደነጋገጥን። ያው ባለሙያ ነኝ ግን ደነገጥኩኝ። ከዛ በኋላ የሕክምና ባለሙያ ነው እሱ። ከዛ በኋላ እዚህ ቸርች ይዘናት መጣን። በቃ በእግዚአብሔር ተማምነን ማለት ነው። በነገራችን ላይ ይውጣ ያሉት ልጁ ሞቷል ብለው ነው አይደል? አዎ በቃ ልጁ ሞቷል ይውጣ፣ እሷም ደግሞ መሞት የለባትም ተብሎ ነው። እሺ ከዛ በኋላ እዚህ ቤት መጣን። ተጸልየልን። ከዛ በኋላ ማለቴ ያው ትንቢት አልመጣልንም ምንም አልመጣልንም። ተጸልየልን ጉባኤው በቃ ጉባኤው ሙሉ ተጸልየልን ሄድን። ልክ ከዚህ ስንሄድ ሰላማችንን አገኘን። በእግዚአብሔር ተማመንን። ልክ 8ኛ ወር ሲደርስ እንትኑ ሽንቷ መጣና ወለደች። ልክ ሆስፒታል ራሱ እኛ ጋር አረርቲ ሆስፒታል ወልዳ ማለት ነው እቺ ልጅ አትተርፍም በቃ ከ5 ደቂቃ በኋላ ትሞታለች ተብሎ ነበር ታውቃለህ። እና እግዚአብሔር ይኸው ለዚህ አብቅቷታል። በነገራችን ላይ ዘይት ነበረ እንደዚህ አምጥቼ ያለ ጉባኤ ላይ ያደረኩላችሁ እንትን ምንድነው ይሄ ላስት ታይም ላይ የሚገቡበት ምንድን ነበር የሚባለው? ኤምሲ አይሲዩ ገብታ ነበረ። ይኸውልህ ልክ አረርቲ ሆስፒታል ይቅርታ ግን አረርቲ ሆስፒታል ተወልዳ ኦሬዲ ሞታል የተባለ ከዛ በኋላ አምቡላንስን ጠይቅ አምቡላንስ የለም ተባለ እና መኪና ነበረንና መኪናውን አስነስቼ በ120 መንደር ጀመርኩኝ ወደዚህ ሆስፒታል ማለት ነው። ኦክሲጅን አድርገንላት ከዛ እዚህ ስትገባ አይሲዩ ገባች። ከነበረችው እዛ አይሲዩ ውስጥ በጣም ኮምፕሊኬትድ ኬዞች ነው ያሉትና የልብ ችግር አለባት አሳይተስ ምናምን ኮምፕሊኬትድ ነውና ከዛ ልክ ልጅቷ አይሲዩ ከገባች በኋላ የእግዚአብሔር መንፈስ መጣባትና ከነበሩት ልጆች በጠቅላላ ማለት ነው ያለ ኦክሲጅን ያለ ግሉኮስ ያለ ምናምን ያለችው እሷ ነበረችና እዚህ ተወክበሉና እግዚአብሔር ታማኝ ነው ብሎ እሺ ትገቡና ብሎ እሺ ከነበሩት ልጆች በጠቅላላ የኛ እንደውም ማለት ነው አንዳንድ ጊዜ አይሲዩ ሲገባ 3 ሳምንት መቆየት ግዴታ ነው ታውቃለህ። 3 ሩም ውስጥ ነው መጀመሪያ ክሪቲካል ውስጥ ገባለ። ከዛ በኋላ ቀጥሎ ሪከቨሪ ታይም አለው። የመጨረሻ ዲስቻርጅ ሩም አለውና ከዛኛው የመጀመሪያው ማለት ነው 3ኛው መጣች። ከዛ ልክ በ7ኛው ቀናችን ሂዱ ተባለ። የእናንተ ልጅ እኮ ደህና ነች ሂዱ ተባለ። እግዚአብሔርን እስከ ዛሬ ድረስ እግዚአብሔር አመሰግናለሁ። ከየት ሀገር ነው እየመጣችሁ የምትካፈሉት? ከምንጀር አሁንም ከምንጀር ነው። ሌላ ችግር ካልገጠማቸው ቸርች ቀርተው አያውቁም። ከምንጃር ድረስ እየመጡ ከነ ልጆቻቸው ጉባኤ የሚካፈሉት ለእግዚአብሔር ክብራቸው ይሁንላችሁ። እና ከምንጃር እዚህ 88 ኪሎ ሜትር ነው። 88 ኪሎ ሜትር ሲመጣ ሲመለስ አስቡ። የዚህ ቤተሰብ እዚህ ቤተክርስቲያን የሚመላለሱበት ዝም ብሎ አይደለም። ታሪካቸው፣ ኑሯቸው፣ ቀንበራቸው የተሰበረበት እዚህ ነው። ከዜሮ ወደ ሚሊዮኖች የገፉበት ቤት ነው። ለእግዚአብሔር ክብራቸው ይሁንላችሁ። አጠገባችሁ ያለውን ሰው ታሪክ የተቀየረበት ቦታ ስፍራ ነው ጠበቅ አድርገህ ያዝ በሉት።
እንደው እስካይሽ ናፈቄ ነበረ። ይኸው ግሬስ ምስክር ነውና አገልጋይ ግሬስ እዚህ ምንድነው ከላይ ጠጠር ላይ ድንጋይ ላይ እየሄድኩኝ በጉልበቴ መሬት ላይ እየሄድኩ ጸልይ ነበረ። እውነት ነው። ለነሱ ማለት ነው። ትንቢቱን ነግሬ ከሄዳችሁ በኋላ በቃ እየጸለይኩ ነበረ። በተለይ የሆነ ቀን ላይ እንደው ስልኩን ፈልጉ፣ ምክንያቱም ያለችበት ሁኔታ አሁን ጥሩ አይደለም፣ በጣም መጸለይ ያለብኝ ብዬ በጉልበቴ እየሄድኩኝ ጠጠር ላይ ድንጋይ ላይ እጸልይላቸው ነበረ። በትክክል እነሱ ይሄንን አያውቁም። የአንድ ነብይ ስራ ይሄ ነው። እሺ እግዚአብሔር ምንድነው ያደረገው? እግዚአብሔር ከሞት ነው ያዳነኝ፣ ከጭንቅም ነው ያዳነኝ። እዚህ ቤት የመጣው ቀን መተኛት አልችል፣ መቆም አልችል፣ መቀመጥ አልችል፣ መጸዳጃ ቤት መቀመጥ አልችል። በጣም በቃ መጥለይ እንዳለኝ ሴት ነበርኩኝ። ልክ እዚህ ቤት ተካፍዬ ከሄድኩኝ በኋላ ለራሴ ነገርኩት፣ እኔም አልሞትም፣ ልጄም አትሞትም፣ በእኔ ቤት ገንፎ ይበላል። እስቲ ሃሌሉያ! ዋው! እሺ በእኔ ቤት ገንፎ ይበላል፣ ጠላቶቼማ በእኔ አይስቁም። እልል እያልኩኝ እገባለሁ አልኩኝ። እልል በሉልኝ። ይተንቢ የሞት አዋጅ የታወጀባችሁ እቤታችሁ ላይ ትንሣኤ ይሆናል። አሜን። በረከት ይሆናል። አሜን። መከናወን ይሆናል በኢየሱስ አሜን። አንድ ሶስት ጊዜ አሜን ብሎ ይውሰድ። አሜን። ሁለት አሜን። ሶስት አሜን። የሚገርም ነው። ብዙዎቻችሁ ቤት በሰውም በጠላት የታወጀው አዋጅ እግዚአብሔር ለመልካም ቀየረው። አሜን። ለመልካም ቀየረው። አሜን። አንተ ነጭ የለበስከው ያላዘብከው በረከት እጅ ላይ ሲገባ ይሁን። እኔ ደግሞ ምን አይነት ነው በረከት የሚያሳየው ለናንተ በሆነው ነገር ሁሉ በጣም ደስ ብሎናል። የሥራው ባለቤት እግዚአብሔር ምንድነው ይሄ የሚባለው አሁን የጠራሽው ስሙ ገንፎ። እኔ ገንፎ መብላት አልወድም እንጂ እቤታችሁ ስመጣ ገንፎ ነው ወደፊት መብላት። በኢየሱስ ስም ይሄን ልጃችሁን እቺን ብላቴና ስሟን ማን አላችሁ? ስማላ ኤሎሂም። የኤሎሂም ትክክለኛ ስም ነው። የኤሎሂምን በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም ባረክናት፣ ቀደስናት። እግዚአብሔር ሆይ ስላደረከው ተአምር እናመሰግናለን። ለቤተሰብ፣ ለቤተ ክርስቲያን፣ ለሀገር ባረክናት። የእግዚአብሔርን እሳት በሷ ላይ ያስተላልፋል። አሜን። ለመንፈስ ቅዱስ ክብር ይሆንለት። ለእግዚአብሔር ክብራቸው ተባረኩ። አንድ ትንቢት ልተንብይባችሁ። ሞተ ያላችሁት ነገር ላይ በኢየሱስ ስም ትንሣኤ ይሆናል። አሜን። ትንሣኤ ይሆናል በኢየሱስ አሜን። ልጁ ሞቷል ይውጣ፣ እሷም ደግሞ መሞት የለባትም ተብሎ ነው። እዚህ ቤት የመጣው ቀን መተኛት አልችል፣ መቆም አልችል፣ መቀመጥ አልችል፣ መጸዳጃ ቤት መቀመጥ አልችል። እሷን ለማትረፍ ከሆነ እንደዛ ማድረግ ይቻላል ተባለና እኛ በጣም ተደነጋገጥን። ያው ባለሙያ ነኝ ግን ደነገጥኩ። አረርቲ ሆስፒታል ተወልዳ ኦሬዲ ሞታል የተባለ